ያልወጡት ነገር የለም። እንድትረዱ የሚፈልገው እኔ በብዛት ሳውዲ ያላችሁ፣ ዱባይ ያላችሁ፣ አውሮፓም አሜሪካም ሄለን እየተሰቃየች እንደሆነ አልገባችሁ እና እንግዲህ ዛሬ ኪራ ስለነሄሉ አክበር ይዞልና ስለመጣ እናመሰግናል በመጀመሪያ። በመቀጠል ደግሞ እንግዲህ እዚህ ቦታ ላይ ኪራ እያለ ያለው ሄሉና ያ ብዙ ውጣ ውረዶችን አልፈዋል። ነገር ግን አሁን ላይ የማይሆን ስለሆነ ተለያይተዋል። ቢሆንም መለያየታቸውን ባልደግፍም እንኳን ግን ደግሞ አብረው መሆን ካልቻሉ መደሰት ካልቻሉ ይሻላል ብዬ ነው የማስበው ነው ያለው። ሲቀጥል ደግሞ ኪራን እኔን በእነሱ ህይወት ገብቼ እንዲያበለሻሸሁኝ ወይም ደግሞ የኔ እጅ እንዳለበት እኔ እንዲለያዩ እንዲፈልግ ነው ያደረጉ የመሰልኳቸው እያለ ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። የቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ ቪዲዮውን ላይክ እያደረጋችሁ እናንተ የራሳችሁን አስተያየት አስቀምጡልኝ ኮሜንት ላይ ማለት ነው። በመቀጠል እንግዲህ ያው እንዳልኳችሁ ሄሉና ያ በዚህ ደረጃ ሆነው በማየታችን በጣም ከፍቶናል፣ ሁላችንም ደብሮናል። እኛ ይሄን ነገር አንጠብቅም። ያን ሁሉ ውጣ ውረድ ያልፈው ይቅርታ ተባብለው በቃ ወደ ጥሩ ሁኔታ ተመለሱ ብለን በተስፋ በምንጠብቅበት ታይም ነው እንግዲህ እንደዚህ አይነት ነገሮች የተፈጠረውና ይሄ ነገር ደግሞ ኢንሻአላህ ይስተካከላል ብዬ ተስፋ አድርጋለሁኝ ማለት ነው። ሁላችሁም እንደ ተጨነቃችሁ አውቃለሁኝ እና እንግዲህ ኪራም ይሄን ነገር ስላየ ነው ለተመልካችም ያው ቢረፍድም ልናገር ብዬ ነው የመጣሁት አለ ማለት ኪራ እንደተናገረው እዚህ ጋር የልዩ እጅ እንደሌለበት ምናምን ነው እየተናገረ ያለው። ያው ጥራናል እያለ ነው፣ ግን ደግሞ አላሁ አለም ማን እንደሆነ ምክንያታቸው አሁን እዚህ ጋር እከሌ ነው ልንል አንችልም። ምክንያቱም እስከዛሬ የሚፈጠረውን ነገር የተጣሉበትን ነገር ከኛ ፊት ለፊት ነው፣ ከካሜራ ጀርባ የሆነ አንድም ነገር የለም። ሁሉ ነገርም በእኛ ፊት ለፊት የሚደረግ ስለሆነ እኛ ለመፍረድም ሆነ ከሌ ነው ጥፋተኛ ብለን ለማለት አልተቸገርንም ነበር ማለት ነው። ምክንያቱም ያየነውን ስለሆነ የምንፈርደው። ዛሬ ላይ ግን እኛ ታረቁ አብረው ሊቀጥሉ ነው ብለን ባሰብንበት ታይም ላይ በሰላማዊ መንገድ መጥተው በቃ መሆን ማብረም የምንሆንበት ነገር አብረም ስላልቻልና መለየት አለብን። ያው ቢከፋንም ግን ቢሆንም ደግሞ መፍትሄው ይሄ ነው ብለው ነው የነገሩን። ምክንያቱ ይሄ ነው ምናምን ብለው ለመናገር ለኛ አላስረዱንም። ስለዚህ አሁን የሱ ነው ጥፋቱ የሷ ነው ጥፋቱ ብለን ለመፍረድ ራሱ አንችልም። ምክንያቱም እስከዛሬ የተፈጠረው ነገር ሳይሆን ያንን ደግሞ በይቅርታ አልፈውታል። እስከዛሬ የተፈጠረው ቢሆን አንተም አንቺም እያልን አሳልፈናል። ነገር ግን ያ ሁሉ ሰላም እርቅ ወርዶ ህይወታቸውን አሳምረው ሊኖሩ ነው ባልንበት ታይም ላይ ነው ደግሞ ድጋሚ በሰላማዊ መንገድ መጥተው እየተላቀሱ ተለያይተናል ያሉት። መለያየት ደግሞ መፍትሄ አይሆንም። ሲቀጥል ለሚዲያ ማለት እስከዛሬ ህይወታቸው ሁላ ሚዲያ ላይ ነውና ዛሬ ላይ መደበቅ ምን አስፈለጋቸው? ለምን ለተመልካችም ቢሆን ማለት ነው። ምክንያቱም እነሱ ተስማምተውበት ነው ይሄን ነገር ሊደብቁ የፈለጉት ወይስ ምን አይነት ነገር ቢሆን ነው ከኛ ከተመልካች ተደበቀው? ኪራም እንደነገራችሁ እንግዲህ ያው ግልጽ አድርጎ ይሄ ነው ማለት አልቻለም፣ አልነገረንም። በእርግጥ እሱ የቅርብ ሰው ነው ይሰማ ይሆናል። ነገር ግን ያን ነገር እነሱ ያላወጡትን እሱ ማውጣት ስላልፈለገ ብቻ ግን አፉ ላይ አብረው ከሚሆኑ በዚህ ሁኔታ ከሆነ ያው እንግዲህ እኔ ይለያዩ ማለት ሳይሆን ነገር ግን አብረው መሆን ካልቻሉ ምንም አማራጭ ላይ ያለው ነው የሚሻለው ምናምን ነገር ብሎ አፉ ላይ ደስ የማይል ነገር ሰምቻለሁና ስለዚህ ይሄ ለሰው ሊያቀርቡት የማይፈልጉት ነገር በመሀላቸው ስላለ ነው ይሄ ነገር የተፈጠረው። ወይም ደግሞ ምክንያት የላቸውም። ምናልባት ተመልካችን የምንለውን ለመስማትም ሊፈትኑንም ይሆናል። እንግዲህ ምን ይታወቃል፣ ራሳቸው ፕራንክ ስለሚደራረጉ እኛንም ፕራንክ ሊያደርጉ እናስበው ከሆነ በጣም ደስ ይላል። ነገ ተስተካክለው መጥተው እንዴት ነው ካሉን ለምን ብዙ ፕራንኮችን እየሰሩ ስላለፉ ማለት ነው። እና እንግዲህ ሄሉ በነገራችን ላይ አሁን እንዲያለው የእውነት ከሆነ ኪራ አሁን ላይ በቃ እናንተ ማለት ኪራም ሆናችሁ ሌሎቻችሁም በእርግጥ በእናንተ ምክንያት ምናምን ሊሏችሁ ይችላሉ። ነገር ግን ይሄን ነገር መስማት የለባቸውም። እናንተ ግን አሁንም ቢሆን ከጎናቸው ሆናችሁ የሚስተካከል ነገር ከሆነ አብረው እንዲማለሱ ብታደርጓቸው የጓደኝነት ጥግ ነው ማለት ነውና አይሰው ላይ ለፍተዋል። ይሄን ሁሉ ጥረው ግረው እዚህ ከደረሱ በኋላ እንደገና ድጋሚ መጣላት በዚያ ላይ ይዋደዳሉና እውነት ሄሉ ያችንትና ልዩ ከሌለችበት እኔ ግን ልዩ አይታችኋታል ባለፈው ደፋ ቀና ላይ በእርግጥ አስታርቃቸዋለኝ። ነገር ግን
እውነት ነው ውሸት ነው ከልቧ ነው ወይ የሚለው ነገር አልተዋጠልኝም። ሲቀጥል ደግሞ ባለፈው ሄሉና ያብ የመጨረሻ አካባቢ ላይ በምን የተነሳ እንደው ባላቅም ተጣልተው ነበረ። በተጣሉ ሰዓት እንደውም ሄሉ እየመታችው እሱን እኔ እኮ ታረቅ ይቅርታ ያርግለታል እንጂ እኮ እንዴት መቹ አልፈቅድም ብላ እንደውም ግብ በተያያዘችበት ታይም ላይ ማን ነው ያብ ነው አይደለ? በቃ አርፈሽ ተቀመጭ እንደውም ውጭ ከህይወቴ ብሎ በዛን ሰዓት አስወጥቷት ነበር አይደለ? እንትና ልዩን ከዛ ወዲህ ደግሞ ድጋሚ አላየኋቸውም። ያው ሄሉና እሷ ታረቅን አሉ። ከዛም ተጣልተው መጡ ማለት ነው። እና የእውነቷን ነው ሄሉስ ማን ሄሉ የእውነቷን ነው ከልቧ ነው ያስታረቀቻቸው የነበረውስ ልዩ እውነትስ ነው ውሸትስ ነው ወይስ ደግሞ በጀርባዋ የምፈልገው ነገር ኑሯት ያበላሹን ነገር ኑሮ ይሆን ወይስ ልዩ አርግዛ ይሆን? እንዴት ሊለዩ ቻሉ? ምን ይታወቃል? እና ብዙ ኮመንቶችንም ስላየሁ ነው በቃ እስከ ዛሬም እኮ በሴት ላይ ደርቦ ነው የያዛትና ፍርዷ ነው አለች ደከማት። ደግሞ ኮመንት ሰጥቼ ነበር እኔ ስለ ደከማን ነው አሁን ላይ በቃኝ አለችው ምናምን ያላችሁ ሰዎች አላችሁና እንግዲህ እኔ እንደነገርኳችሁ ልዩን ያብን እንደምትወደው ባለፈውም አይተናል። አብረውም ነበሩም። ከዛ ወዲህ ግን በቃ ለእኔ የማይሆን ከሆነ ፍቅር ማለት በሚወዱት ሰው ደስታ መደሰት ስለሆነ ካላስ እሱ የሚያስደስተው እሷ ጋር ከሆነ እኔ መለየት አለብኝ ከሱ ብላ ነው ነገሮችን እያስተካከለ እየነበረው አይደለም። ስለዚህ የእውነቷን ከሆነ እሰየው። ግን ዝም ብሎ ከሆነ ምናልባት የእሷም እንደሆነ ምክንያቱ አናቅም። ምን አይነት ችግር እንደተፈጠረ ግን አልሙሄም ለህዝብ መናገር አልፈለጉም፣ ለወደውንስ ማለት ነው። እና ይሄ የተደበቀ ነገር ለምን ሄሎ አንዳንድ ጊዜ በጣም ሲበዛባት በደል ወይም ደግሞ በቃ ያነ ሰው ጋር መሆን አልቀጥልም በቃ ብላ ከቆረጠ እንደዚህ አይነት ምክንያት ነው የምታሳየው። አይታችሁ ከሆነ ማለት ነው እንዳልክ ጋር በተጣላይ ታይም አይታችኋል። ወላሂ አንዲት ምክንያት ይሄ ነው አላለችም። በጣም ብቻ እንደዚህ እኮ ናችሁ ተመልካችን በጣም ሲጨቃጨቃት ለምንድን ነው የማታስረጀው? ተለያይታችሁ አንድ ያልተለያያችሁ ምን ብለን ተስነ እንዳልክም ደግሞ አንድ የሁለት ቪዲዮ በሰራ ታይም ላይ ሌላ ነገር እንዳይመጣብኝ ብላ ነው መሰለኝ አንድ መልስ ብቻ ከማዘሯ ጋር ወጥታ ሶሲ ጋር ሆነው ሰርታ ላይ እሷንም ደግሞ አጥጋቢ መልስ አልሰጠችም። በቃ እሱ ጋር እንደማትመጣና ካላስ እንደተለያዩ ከዛ በፊት ብቻ ያው ግንኙነት እንደነበራቸው ካሁን በኋላ ግን እሱ የሚባል ሰው ጋር ድጋሜ እንደማትመጣ ተናግራ ነበር። እና ምናልባት ይሄ ነገር እንደዚህ አይነት ባህሪዎች የምታሳየው ሲመራት ነው እኔ በተረዳሁት አቅም። ወይ አንድ ፕራንክ ሊያረጉን ነው፣ ሁለት ደግሞ ከያብ ጋር በቃ ልክ እንዳልክ ቆርጣበታል ብዬ ነው የማስበው። እንደዚህ አይነት ሚዲያ ላይ ወጥታ ይሄ ነው ብላ ነገሮችን የማትናገርበት ታይም ላይ እሷ በቃ ካለስ የቆረጠ ሰዓት ነው በጣም ስለምትናደድ በቃኝ ካሁን በኋላ እኔ ካልሆነ ለምን ምስጢርስ ማውጣት አስፈለገ? ለምንስ መጨቃጨቅ አስፈለገ? ብላ ነቃትታው ነው ይመስለኛል። እኔ ግን ይሄን መልስ አልጠበቅም። ኢንሻአላህ እኛም ፕራንክ ለማድረግ ነው ወይም ደግሞ በመሀላቸው እንዳልኳቸው ሰው ገብቶ ታው ብሏቸው እንግዲህ እነ ኪራም ገብተው አስተካክሏቸው እንደሚመጡ ሁላችንም ዱአ ጸሎት እናርግ ትላላችሁ። አብሮነታቸውን ነው የምንፈልገው። እኔንም ቻናሌን ሰብስክራይብ አድርጉ። ሰሞኑን ምንም ሰብስክራይብ የለም ላይክ የለም። እኔም ጣፍቻለሁ እና ሄሉ ከጠፉ ወዲህ እየሰራው አይደለም በማንም። ስለዚህ ቻናሌን ሰብስክራይብ አድርጉልኝ፣ አይከፈልበትም። ውድ እህቶች እዚህ ስላደረሳችሁኝ ደግሞ ከልብ ነው የማመሰግነው። በያላችሁበት አላህ ይጠብቃችሁ፣ አላህ እውነተኛ ፍቃድ ይስጣችሁ። ሁላችሁንም ጤናችሁን ይወፍቃችሁ ትላላችሁና በስደት ዓለም ላይ ያላችሁ ደግሞ ሀሳባችሁ ተሳክቶ በሰላም ለሀገራችሁ ያብቃችሁ። እወዳችኋለሁ፣ አከብራችኋለሁ። አብሬያችሁ የነበርኩት ሂቡ ነኝ። ቪዲዮ ላይክ ሼር ማድረግ